ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾች እንደምን ቆያችሁ? እንግዲህ ዛሬ ጭንቀትን በተመለከተ በአካላችንም ላይ ሆነ በአእምሮአዊ ጤንነታችን ላይ ሊኖር የሚችለውን ተጽዕኖና ሕክምናዎች ጋር በተገናኘ አስፈላጊ የሆኑ መረጃዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። እንግዲህ እናንተም ጠቃሚ የሆኑ የጤና መረጃዎቻችን ላጋራችሁ ይችል ዘንድ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ እንደዚሁ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑና እስከ መጨረሻውም እንድትከታተሉኝ ስል በአክብሮት ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ከጊዜ ወደ ጊዜ ውጥረት መሰማት ለአዲስ ወይም ፈታኝ ሁኔታዎች የተለመደ ምላሽ ነው። ይሁን እንጂ ስር የሰደደ ውጥረት በአካላዊና አእምሮአዊ ጤንነታችን ላይ ተጽዕኖን ሊያሳድር ይችላል። ስር የሰደደ ውጥረት በሰውነታችንና በአእምሮአችን ላይ ጉዳት ሊያደርስ ይችላል። ይህም በትምህርት ቤት ጥሩ አፈጻጸም ለማሳየትና ግቦቻችንን ለማሳካት አስቸጋሪ ያደርገዋል ማለት ነው። ጭንቀት ስለሚያስከትላቸው የጤና ችግሮች የበለጠ ማወቅ ጭንቀትን ለመቆጣጠር ወይም ለመቀነስ መንገዶችን ይከፍታል። ውጥረት ወይም ስትረስ ማለት ሰውነታችንና አእምሮአችን አደጋ ላይ እንደሆነ ሲሰማን የምናደርገው የትግል ወይም የሽሽት ምላሽ ነው። በዚህ ምክንያት ደግሞ የልብ ምታችን ሊጨምርና የመወጠርና የመጨነቅ ስሜት ሊሰማን ይችላል። የውጥረት መንስኤዎች ምንድናቸው ስንል ደግሞ ለምሳሌ ከፍተኛ ጫና ውስጥ መሆን፣ ከፍተኛ ለውጦችን መቋቋም አለመቻልና በኃላፊነቶች መደበር የጭንቀት ዋነኛ መንስኤዎች ናቸው ማለት ነው። ውጥረት በጤና ላይ የሚያሳድረው ተጽዕኖ በአካልም ሆነ በስሜት ላይ እጅግ በጣም ከፍተኛ ነው። ከጭንቀት ጋር በተገናኘ ታዲያ በእኛ ስነ ልቦናዊም ሆነ አካላዊ ጤንነታችን ላይ የሚስተዋሉ አንዳንድ ጉድለቶች አሉ። ከእነሱም መካከል ደግሞ ቫይረሶችና ሌሎች ህመሞች፣ ድብርትና ጭንቀት፣ ድካም፣ ራስ ምታት፣ የልብ ችግሮች ወይም የልብ ድካም፣ እንቅልፍ ማጣት ወይም የእንቅልፍ መዛባት፣ ብስጭትና ንዴት፣ ከመጠን በላይ መብላት፣ ህመም፣ የሆድ እና የምግብ መፈጨት ችግሮች፣ እጽ መጠቀምና በማንኛውም ሁኔታ ላይ ትኩረት የማድረግ ችግር በስፋት ይስተዋሉብናል። ጭንቀት በሰውነት ላይ የሚያሳድረው ተጽዕኖ ከጊዜ ወደ ጊዜ የጭንቀት ተጽዕኖ በአእምሯችንና በሰውነታችን ውስጥ ሊሰማን ይችላል። ይህ ደግሞ የረጅም ጊዜ ወይም ስር የሰደደ ጭንቀት በሽታ የመከላከል ስርዓትንም ሊጎዳብን ይችላል። ይህም ሁኔታ በሚፈጠርበት ጊዜ ከቀላል ጉንፋን እስከ ከባድ በሽታዎች ድረስ ለህመም ያጋልጠናል ማለት ነው። ጭንቀት ሲሰማን ሰውነታችን ኮርቲሶል የሚባል ሆርሞን ያመነጫል። ይህም ወደ ደም ውስጥ ይገባል። ለአጭር ጊዜ ኮርቲሶል የእንቅልፍ፣ ክብደት፣ የደም ግፊትና የደም ስኳርን ጨምሮ ብዙ የሰውነታችንን የተፈጥሮ ተግባራት እንዲቆጣጠር ይሆናል ማለት ነው። ነገር ግን ለረጅም ጊዜ ጭንቀት ሲያጋጥመን የኮርቲሶል መጠን ከፍ ይላል። ይህ ደግሞ እብጠትንና የነጭ የደም ሴሎች ቁጥር እንዲቀንስ አስተዋጽኦ ያደርጋል ማለት ነው። ከአእምሮ ሁኔታችን ጋር በተገናኘ ደግሞ ውጥረት ሲሰማን አንጎል ለድርጊት እንዲዘጋጅ አድሬናል እና ኮርቲሶል ሆርሞኖችን ይለቃል። ይህ ምላሽ እንደ በአውሮፕላን ውስጥ በረራ ሲረብሽ ንቁ እንደመሆን ባሉ አስቸኳይ ሁኔታዎች ውስጥ አስፈላጊ ነው። ይሁን እንጂ ለረጅም ጊዜ የሚቆይ ወይም በተደጋጋሚ የሚከሰት ስር የሰደደ ውጥረት በአንጎልና በአጠቃላይ ጤናችን ላይ ጉዳት ሊያደርስ ይችላል። ለጭንቀት ሆርሞኖች ለረጅም ጊዜ መጋለጥ ደግሞ የሚከተሉትን ሊያስከትልብን ይችላል። ለምሳሌ በአንጎሉ ስሜትንና ትውስታን የሚነኩ እብጠትና የአሰራር ችግሮች፣ የመርሳት በሽታ፣ ድብርት፣ ራስ ምታት፣ ማይግሬን እና ስትሮክን ጨምሮ በነርቭ በሽታዎች የመያዝ እድላችን መጨመር ሊከሰትብን ይችላል ማለት ነው። ውጥረት በአእምሮ ጤና ላይ የሚያሳድረው ተጽዕኖ በማንኛውም ዕድሜ ላይ ከፍተኛ ውጥረት ለረጅም ጊዜ የሚቆይ የአድሬናል፣ የኮርቲሶል እና የኖራድሬናሊን ሆርሞኖች መጋለጥ በአንጎል ላይ ለውጥ ሊያመጣ ይችላል። በተለይም ስር የሰደደ ውጥረት ለመማርና ለማስታወስ ወሳኝ የሆነውን የአንጎል ክፍል ሂፖካምፐስን ይጎዳል። ይህ የእውቀት ወይም ኮግኒቲቭ ጤና ላይ የሚያሳድረው ተጽዕኖ እጅግ በጣም ከፍተኛ ነው። እንደ እንቆቅልሽ መፍታት፣ ማንበብ ወይም አዲስ ክህሎቶችን መማር ባሉ አእምሮን በሚያነቃቁ ተግባራት በመሳተፍ የእውቀት ወይም ኮግኒቲቭ የመቋቋም አቅማችንን በመገንባትና የጭንቀትን አንዳንድ ተጽዕኖዎች በመቀነስ የጤናችንን ሁኔታ መመለስ እንችላለን ማለት ነው። ኒውሮፕላስቲክነት ወይም ኒውሮፕላስቲሲቲ የአእምሮ መለወጥና እንዲማር የሚረዳ ትልቅ ችሎታ ነው። ከዚህ ጋር ተያይዞ ታዲያ ጭንቀት በኒውሮፕላስቲሲቲ ላይ በሁለት መንገድ ተጽዕኖን ያሳድራል።
አንደኛው ድንገተኛ ጭንቀት የአእምሮ ተግባር ለጊዜው ከፍ ሊያደርግ ሲችል፣ ሌላው ደግሞ ስር የሰደደ ጭንቀት ወይም ሂፖካምፐስን ጨምሮ በአእምሮ ላይ አሉታዊ ለውጦችን ሊያስከትል የሚችል ነው። የአእምሮአችንን ኒውሮፕላስቲክነት እና የአእምሮ የማስታወስና የማሰብ ችሎታዎችን ለመጠበቅ የሚያስችሉ መንገዶች ደግሞ አሉ። በአዎንታዊ ልምዶችና ጤናማ የአኗኗር ዘይቤዎች የአካል ብቃት እንቅስቃሴ ማድረግንና በማህበራዊ ህይወት ውስጥ ንቁ መሆኑን ጨምሮ የሂፖካምፐስን ተግባር ማነቃቃት እንችላለን። በተጨማሪም የማሰላሰል ልምምድ ወይም ሜዲቴሽንን የአእምሮ ተግባርን ለማሳደግና አወቃቀሩን ለመጠበቅ ይረዳል ማለት ነው። ስለዚህ ለጭንቀት በምንዳረግበት ጊዜ ከአእምሮ ማጣትን በተጨማሪ አካላዊ ጉዳት እንዲሁም ደግሞ በትምህርት አፈጻጸሞቻችንና በስራ አፈጻጸማችን ላይ የተለየ ለውጥን ሊያመጣብን የሚችል አደገኛ ችግር ነው ማለት ነው። ስለዚህ በተቻለን አቅም በትሪትመንትና በተለያዩ የህክምና መንገዶች በመታገስ ራሳችንን ከጭንቀት አደጋና ከጭንቀት የመጨረሻ ውጤት መጠበቅ ይጠበቅብናል ማለት ነው። እንግዲህ ዛሬ ከጭንቀት ችግሮችና ህክምናዎች ጋር በተገናኘ የሚኖራቸውን የጤና ጉዳትና በሳይኮሎጂያችንም ላይ ሆነ በአካላዊ ሁኔታችን ላይ የሚኖረውን ተጽዕኖ ግልጽና ቀለል ባለ መልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገርን ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።